ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ በአመሻሹ የመረጃ ሰዓታችን ደግሞ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ ከልብ አድርገን እናመሰግናችኋለን። እንደተለመደው ዛሬ ከጠዋት ጀምሮ ሲሰሙ የነበሩ በርከት ያሉ የዝውውር ጉዳዮችና ትልልቆቹን ክለቦች የተመለከቱ ስፖርታዊ ጉዳዮች ያሉ እነሱን መረጃዎች እየዳሰስን ነው ቆይታን የምናደርገው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ማድረጌን ዛሬም እቀጥላለሁ። የተለያዩ ርዕሰ ጉዳዮችን እናነሳለን። ሀሳብ አስተያየቶቻችሁ ልትጽፉልን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑም በአክብሮት ነው የምጋብዘው። ፉአድ ባሩ ፕሮግራሙን እየመራው ቆያለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁ ይቆዩ። ወደ ቀዳሚው መረጃችን እናምራ። 29 ሚሊዮን ፓውንድ የተገመተው የወቅቱ ምርጥ ተጫዋች በማንቸስተር ሲቲ የመሃል ሜዳ እጩ ዝርዝር ውስጥ ተጨምሯል። ማንቸስተር ሲቲ በቤልጅየም ፕሮ ሊግ ውስጥ ካሉት ብሩህ ተስፋዎች አንዱን በክረምቱ የዝውውር ኢላማዎች ዝርዝር ውስጥም እንደጨመረ ተዘግቧል። በኢቲሃድ ስቴዲየም አዲስ ዘመን ይጀመራል። አዲሱ የስፖርቲንግ ዳይሬክተሩ ሁጎ ቪየና ከተሰናባቹ አለቃ ቲኪ ቤርገስታይን ጋር በሽግግር ወቅትም አብረው የሚሰሩ ሲሆን ትኩረታቸውን በቡድኑ መልሶ ግንባታ ላይ ማዋል ነው። ማንቸስተር ሲቲ በዚህ ክረምት ቢያንስ 4 አዳዲስ ተጫዋቾችን ለመጨመር ቅድሚያ ይሰጣል ተብሎ ነው የሚታሰበው። ኬቨን ደብሮይና ኮንትራቱ ሲያልቅ ክለቡን ሊለቅ በመሆኑ የመሃል ሜዳ ማጠናከሪያዎችም ዋና አጀንዳ ነው። ማንቸስተር ሲቲ በመላው አውሮፓ ካሉ አማካዮች ጋርም ስሙ እየተነሳ የሚገኝ ቡድን ነው። ማንቸስተር ሲቲ በመሃል ሜዳ እጩዎች መካከልም ደግሞ እንግዲህ ጃሻሪየር ጨምረውታል። የስካይ ሪፖርት እንደሚያመለክተው ከሆነ በተለይ ፍሎሪያን ፕሌተንበርግ እንደዘገበው ከሆነ ማንቸስተር ሲቲ የክለብ ብሩዥን አማካይ ኦርዶን ጃሻሪን እንግዲህ በክረምቱ ኢላማ ዝርዝር ውስጥ የሚያካተቱት ተጫዋች ነው። ጃሻሪን ይባላል የተጫዋች። ፕሌተንበርግ በ22 ዓመቱና በሲቲ ግንኙነት መካከልም ንግግሮች መደረጋቸውን ይናገራል። ተጫዋቹ በቅርቡ የቤልጅየም ፕሮ ሊግ የዓመቱ ምርጥ ተጫዋች ተብሎ ተመርጦ ነበር። በዋነኝነት ደግሞ በተከላካይ አማካኝነት የሚጫወተው ጃሻሪ እስከ ሰኔ 2029 ድረስም በክለብ ብሩዥ ኮንትራት ያለው ሲሆን መሸጫ ዋጋውም 29 ሚሊዮን ፓውንድ ዋጋ እንዳለው ነው የሚነገረው። በ2024-2025 የውድድር ዓመትም በሁሉም ውድድሮች ላይ ባደረጋቸው 52 ጨዋታዎች 4 ጎሎችንና 6 አሲስቶችን እያደረገ ሲሆን በተጠናቀቀው የውድድር ዘመን በቤልጅየም ዋንጫውን ያሸነፈው የክለብ ብሩዥ ቡድን ውስጥም ቁልፍ ሚናን መጫወት የቻለ ተጫዋች ነው። ማንቸስተር ሲቲ ጃሻሪን እየተመለከተ ያለው ብቸኛው ክለብ አይደለም። የቡንደስሊጋ ቡድኖችም እንዲሁ እነ ቦሩሲያ ዶርትመንድ እና ባየር ሌቨርኩዘንም ጭምር ይህንን ተጫዋች እየተከታተሉት እንደሚገኙ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በተጨማሪም እንግዲህ የቅርብ ጊዜ ሪፖርቶች እንደሚሉት ከሆነ ማንቸስተር ሲቲ በክረምቱ ሊዮንን ሊለቅ የሚችለውን ሁለገብንም ራያን ቸርኪንም ለማስፈረም በትልቁ እየሰሩ ነው። የ2 ዓመቱ ተጫዋች ከ20 እስከ 25 ሚሊዮን ፓውንድ የሚደርስ የውል ማፍረሻ እንዳለውም ነው የሚነገረውና ሲቲ በራያን ቸርኪ ላይም ያለውን ፍላጎት ገና ወደ ላቀ ደረጃ እየደረሰ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቶተንሃሞች ወጣቱን ኮከብ ሊያስፈርሙ ዝግጁ ናቸው። ቶተንሃሞች የሳውዝሃምፕተኑን የክንፍ መስመር ተጫዋችን ለማስፈረም 55 ሚሊዮን ፓውንድ ሊያወጡ ይችላሉ። ይህም ደግሞ ከመክፈቻው ዋጋ 20 ሚሊዮን ፓውንድ ከፍ ያለ ነው ሲል ዘገባዎች ያስረዳሉ። ቶተንሃም ሆትስፐርስ በክለቡ ታሪክ ውስጥ ከነበሩት አስከፊ ወቅቶች አንዱን በዚህ ዓመት ያሳለፉ ነበር። ቶተንሃም እንግዲህ ከ2008 በኋላ የመጀመሪያ ትልቅ ዋንጫን ቢያነሳም ከወራጅ ቀጠናው አንድ ደረጃ ከፍ ብሎ በ17ኛ ደረጃ ላይ በሊጉ እንግዲህ ያጠናቋል። የዩሮፓ ሊግን ማሸነፋቸውን ተከትሎ በሚቀጥለው ዓመት ደግሞ ቻምፒየንስ ሊግ መግባታቸውን አረጋግጠዋል። የስኬትን ማሳካት ደግሞ የቶተንሃም ተፈላጊ ኮከቦችን እንደ ክሪስቲያን ሮሜሮ ያሉ ተጫዋቾችን በዚህ ክረምት በዝውውር ገበያው ላይ የማቆየት እድላቸውን ያጠናክርላቸዋል። ቶተንሃም ከረጅም ጊዜ ጀምሮ አይናቸውን በሳውዝሃምፕተን የክንፍ መስመር ተጫዋች በሆነው ታይለር ዲብሊንግ ላይ እንዳደረጉ ይነገራል። ቶተንሃም ሆትስፐርስ በጥር ወር ታይለር ዲብሊንግን ከደቡብ የባህር ዳርቻ ቡድን ለማስፈረም ሞክረዋል። ቢቢሲ እንዳረጋገጠው ከሆነ ቶተንሃም 35 ሚሊዮን ፓውንድ ዋጋ አቅርቦ እንደነበር ገልጿል። አረቢ ላይፕዚግም 30 ሚሊዮን ፓውንድ በማቅረብ እድላቸውን ሞክረዋል። ሁለቱም እንግዲህ አቅርቦቶች በፍጥነት ውድቅ ሆነው እንደነበርም ጭምር ነው መረጃዎች እያሳዩ የሚገኙት። በመቀጠልም ሳውዝሃምፕተን በዲብሊንግ ላይም 100 ሚሊዮን ፓውንድ የጠየቁ ሲሆን ዋጋው ደግሞ ዋናው ነገር እንግዲህ ወደ ሻምፒዮንሺፑ ከወረዱ በኋላ አሁን ላይ 55 ሚሊዮን ፓውንድ ዝውውሩ ሊያልቅ እንደሚችል ስካይ ስፖርት ዘግቧል። ሳውዝሃምፕተን ተጫዋቹ ውሎ የመጨረሻ ዓመቱ እየገባ በመሆኑ
በጣም ተስፋ ሰጪውን ወጣት መሸጥ እንዳለባቸው ነው የሚያውቁት። አስተን ቪላ፣ ቸልሲ፣ ቶተንሃም እና አርቢ ላይፕዚግ ደግሞ ተጫዋቹን እየተከታተሉት ነው። የክንፍ አጥቂው በዚህ ክረምት ከፍተኛ ተፈላጊነት ይኖረዋል ተብሎ ይጠበቃል። የስካይ ዘገባ እንደሚያመለክተው ቶተንሃም ሆትስፐርስ ለታይለር ዲብሊንግ በሚቀጥለው ውድድር ፉክክርም እንደሚገጥማቸው ያውቃሉ። እንደ ጂኤምኤስ ዘገባ ከሆነ ቶተንሃም ሆትስፐርሶች ከሳውዛምተን ጋር ከ40 እስከ 45 ሚሊዮን ፓውንድ አካባቢ ስምምነት ሊያደርጉ እንደሚችሉ ገልጿል። ቶተንሃሞች በጥር ወር ካቀረቡት የ35 ሚሊዮን ፓውንድ ጥያቄ ጨምረው ሊቀርቡ እንደሚችሉ ጭምር ነው መረጃዎች እየወጡ የሚገኙት። ኬቨን ደብሮይና ጣሊያንን መርጧል። የማንቸስተር ሲቲው ኮከብ ኬቨን ደብሮይና አስተን ቪላን እና ሌላ የፕሪሚየር ሊግ ክለብን ለመቀላቀል የቀረበለትን ጥያቄ ውድቅ አድርጓል። ሲቲ ደብሮይናን ኮንትራቱን ላለመራዘም እንግዲህ በመምረጡ በነፃ ዝውውር እንዲለቁት ፈቅደዋል። የአጥቂ አማካዩ ለክለቡ የምንጊዜ ምርጥ ተጫዋቾች መካከል አንደኛው ቢሆንም ከቅርብ ዓመታት ወዲህ ግን ከጉዳት ችግሮች ጋር ሲታገል ቆይቷል። ይህም ደግሞ የሲቲ አሳማሚ ውሳኔን አነሳስቷቸዋል። ሲቲ እንግዲህ ዴብሮይናን ከክለቡ ጋር ያሳለፈውን አስደናቂ የ10 ዓመታት ቆይታን ለማክበርም ከኢቲሃድ ውጪ ሐውልት እንደሚያቆሙለት ጭምር ነው እየተነገረ የሚገኘው። ቤልጅማዊው ጫማውን ከመስቀል ይልቅ በከፍተኛ ደረጃ መጫወትን በመቀጠል ስለሚፈልግ ቀጣዩን እንቅስቃሴንም እየመዘነ ነው። እንደ ቶክ ስፖርት ዘገባ ከሆነ አስተን ቪላና ዌስትሃም ዩናይትድ ኬቨን ደብሮይናን በፕሪሚየር ሊጉ ለማስቀጠልም ሁለቱንም ሙከራዎች በተደጋጋሚ ያደርገዋል። ሁለቱም እንግዲህ ቡድኖች አስደናቂ የሆነ ኮንትራትም ለተጫዋቹ ያቀረቡ ሲሆን በተደጋጋሚ ከኬቨን ደብሮይና ካምፕ ጋርም ሲገናኙ ነበር። ሆኖም ግን ደብሮይና ለማንቸስተር ሲቲ ክብር ሲልም በእንግሊዝ ሊግ ውስጥም ሌላ ክለብ መጫወት ስለማይፈልግ ውድቅ አድርጎባቸዋል የሚል መረጃ ወጥቷል። ዴብሮይና ከሳዑዲ አረቢያ ጥሩ ጥያቄ ቀርቦለታል። ኬቨን በአሜሪካ መጫወት እንደሚፈልግ ይታወቃል። ነገር ግን የ33 ዓመቱ ኮከብ ወደፊት በተወሰነ ደረጃ ወደ ሜጀር ሊግ ሶከር ከማቅናቱ በፊት ናፖሊን ለመቀላቀል ነው ዝግጁ የሆነው። ፋብሪዚዮ ሮማኖ የኬቨን ዴብሮይና ወኪሎች ከሴሪኤው ሻምፒዮኖች ጋር የ3 ዓመታት ኮንትራት ውልን ለማጠናቀቅም እየሰሩ ነው። ናፖሊ በሚቀጥሉት ቀናት ውስጥም ስምምነቱን እንደሚያጠናቅቁ ተስፋ አድርገዋል። ሁለቱም የናፖሊ ስፖርቲንግ ዳይሬክተር ጆቫኒ ማና እና የክለቡ ፕሬዝዳንት ኦሬሊዮ ዴ ላውሬንቴስ ተጫዋቹን ለመቀላቀልም መቃረቡን ያረጋገጡ ሰዎች ናቸው። ጆቤ ቤሊንግሃም በሰንደርላንድ ይቆያል። ሰንደርላንድ ወደ ፕሪሚየር ሊግ ማደጋቸውን ተከትሎ አማካዩን ጆቤ ቤሊንግሃምን ለቀጣዩ የውድድር ዓመት ለማስቀጠል ተስፈኛ መሆናቸውን ነው ምንጮች ለቲም ቶክ ያስታወቁት። ጥቋቁሮቹ ድመቶች ወይም ደግሞ ደ ብላክ ካትስ እየተባሉ የሚጠሩት ሰንደርላንዶች በሻምፒዮንሺፕ የጥሎ ማለፍ ፍጻሜ ጨዋታ ሼፊልድ ዩናይትድን በማሸነፍ ወደ ፕሪሚየር ሊግ መመለሳቸውን ያረጋገጡ ሲሆን ይህ ስኬት ደግሞ የ8 ዓመታት የፕሪሚየር ሊግ ጥበቃን አብቅቶላቸዋል። አሁን ላይ የጀርመኑ ግዙፍ ቡድን ቦሩሲያ ዶርትመንድ እና ማንቸስተር ዩናይትድ ፍላጎት አላቸው። ዶርትመንድ ቤሊንግሃም ላይ በጣም ፍላጎት እንዳለው መረጃው አረጋግጧል። ማኔጂንግ ዳይሬክተራቸው ሃንስ ጆአኪምም እንግዲህ ከተጫዋቹና ከቤተሰቡ ጋር ለመነጋገር ወደ እንግሊዝ ከፍጻሜው ጨዋታ በኋላ መምጣታቸውም ነው የተነገረው። የቡንደስሊጋው ክለብ ጆቤን እንግዲህ ሪያል ማድሪድን ከመቀላቀሉ በፊት በዶርትሙንድ እንግዲህ ቆይታው የዓለም ከዋክብትነት ደረጃ ላይ ያደረሰውን ታላቅ ወንድሙን ጁድ ቤሊንግሃምም ተተኪ አድርገው ይመለከቱታል። ማንቸስተር ዩናይትድ በበኩሉ የጆቤ ቤሊንግሃም ሁኔታን መከታተል ከጀመረ የቆየ ሲሆን ከፕሪሚየር ሊጉ ተቀናቃኞች ቸልሲ፣ አርሰናል እና ቶትናም ሆትስፐርስ ጋርም መከታተላቸውን እንደቀጠሉ ነው መረጃዎች የሚያሳዩት። ሆኖም ግን የሰንደርላንድ ወደ ፕሪሚየር ሊግ መግባት ነገሮችን ቀይሯል። ሰንደርላንዶች አሁን ላይ ወሳኝ ደረጃ ላይ እንዳሉ ያምናሉ። ጆቤ ቤሊንግሃም በ47 ጨዋታዎች 7 ግቦችን አስቆጥሯል። በ2024/25 የውድድር ዘመንም 8 አሲስቶችን አድርጓል። ቢያንስ ለአንድ ዓመት እንዲቆይም ለማድረግ እና ደግሞ በዚህ ክረምትም ማንኛውንም ጥያቄ ውድቅ ለማድረግም ይፈልጋሉ። ቤሊንግሃም ከሰንደርላንድ ጋር ያለው ስሜታዊ ግንኙነት በጥሎ ማለፍ ጨዋታ ላይ በግልጽ ታይቷል። በዚህም በቡድኑ አቅም ላይ ስላለው እምነትም ተናግሯል። ኮንትራቱ እስከ 2028 ድረስ የሚቆይ በመሆኑ ሰንደርላንድ ለመሸጥ ምንም አይነት ጫና አይደረግበትም። የፕሪሚየር ሊግ ተሳታፊነታቸውም ፈላጊዎችን ሊያደናቀፍ ይችላል የሚል መረጃ ነው አሁን ላይ እየወጣ የሚገኘው። ኢያን ራይት ስለ አርሰናል ሁኔታ አስቴቱን ሰጥቷል። የአርሰናል የቀድሞ ተጫዋች የሆነው ኢያን ራይት አርሰናሎች በሚቀጥለው ሲዝን ለዋንጫ ለመወዳደር በዚህ ክረምት 3 ተጫዋቾችን ማስፈረም አለባቸው ብሎ ያምናል። ከማርቲን ዙቤሜንዲ ጋር በዚህ ክረምት ሌላ የፊት መስመርና የተከላካይ መስፈር ተጫዋችም ያስፈልጋቸዋል ብለዋል። የሰሜን ለንደኑ ቡድን በፕሪሚየር ሊጉ 3 ተከታታይ የውድድር ዘመናት በሁለተኛ ደረጃነት ያጠናቀቀ ሲሆን በ5 የውድድር ዘመናት ትልቅ ዋንጫ አላነሳም። በመሆኑም በዚህ ክረምት ደግሞ ቡድናቸውን ለማጠናከር እየፈለጉ ነው። እንደ ዝውውር ኤክስፐርቱ ፋብሪዚዮ ሮማኖ ዘገባ ከሆነ አርሰናሎች ማርቲን ዙቤሜንዲን ከሪያል ሶሴዳድ አስፈርመዋል። እንግዲህ አርሰናሎች ቪክተር ዮከርሽን እና ቤንጃሚን ሼስኮን ጨምሮ ከበርካታ አጥቂዎች ጋርም ስማቸው ይነሳል። ኢያን ራይት እንግዲህ እንደተናገረው ከሆነ በፖድካስት ላይ ተጨማሪ ፊርማዎች ያስፈልጓቸዋል ሲልም ነው የተናገረው። እኔ እንደማስበው በዚህ ክረምት ቡድኑ ላይ ተጨማሪ የሚሆኑ በጣም ጠንካራ ተጫዋቾች መምጣት አለባቸው።
አሁን ላይ ማርቲን ዙቤሜንዲ የአርሰናል ንብረት ነው። ስለ ቪክተር ዮከርሽ እያወሩ ነው። ቤንጃሚን ሼስኮም ይሁን ማን እንደሚሆንም አላውቅም፣ ነገር ግን ዋና አጥቂ እንደሚያስፈርመው አምናለሁ። ሌላ መጠባበቂያ አጥቂ ቡድን ውስጥ አለ። ዴን ሆይሰን ከቦርንመዝ ብንገዛው ደስ ይለኝ ነበር፣ ነገር ግን ወደ ሪያል ማድሪድ ሄዷል። በሱ ምትክ ሌላ ተከላካይ ቢመጣም ጥሩ አማራጭ ይሆናል። በሊጉ ወጣት ተከላካዮች አሉ። አርሰናል ለረጅም ጊዜ የሚያገለግለው ተከላካይ በዚህ ክረምትም ሊያስፈርም ይገባል ሲል ምን የተናገረው። እንደ ፋብሪዚዮ ሮማኖ አርሰናል የአረቢ ለብዜሹን አጥቂ ቤንጃሚን ሼስኮን በክረምቱ ለማስፈረምም የላቁ ንግግሮች ላይ እንዳሉም ጭምር ነው የተናገረው። ኢያን ራይት አርሰናል እንዲያሸንፍ ከጉዳት ተጫዋቾች መራቅና በዳኞች እድልም እንዲሁ ይፈልጋል ሲልም ጭምር ነው የተናገረው። አርሰናሎች በዘንድሮው የውድድር ዘመን በተለይ ደግሞ በአጥቂ መስመራቸው በርካታ የጉዳት ችግሮችም ገጥሟቸዋል። እንደ ቡካዮ ሳካም፣ ካይ ሃቨርትስ፣ ማርቲን ኦዴጋርድ ያሉ ተጫዋቾች በጉዳት ምክንያት ብዙ ጊዜ አጥተዋል። አንዳንድ አወዛጋቢ የዳኝነት ውሳኔዎችም ገጥመዋቸዋል። እነኚህ ነገሮች ቀጣይ ሲዝን ተስተካክሎ ማየት እፈልጋለሁ ሲልም ነው የተናገረው። ፊርማዎችን እንፈልጋለን፣ ለጉዳቶችና ለዳኞች ትንሽ እድል እንፈልጋለን ብዬ አስባለሁ እና ደግሞ ውድድር ዓመቱ ላይ ጥሩ ነበሩ፣ ነገር ግን ዋንጫ ማምጣት ግን ግድ ነው። በአርሰናል ጉዳይ ተጠያቂነትን እንፈልጋለን። እኔ እንደማስበው እኛ በዋንጫው ላይ በጣም ቅርብ ነን። ቀጣይ ዓመት ቡድኑ ዋንጫ እንደሚያነሳ ተስፋ አደርጋለሁ። በዘንድሮ የፕሪምየር ሊግ የውድድር ዘመን አርሰናል በ10 ነጥብ ከሊቨርፑል ርቆ ሲጨርስ በካራባው ዋንጫና በቻምፒየንስ ሊግ ዋንጫ ደግሞ በግማሽ ፍጻሜ ወድቀዋል። በኤፍኤ ካፕ 3ኛው ዙር ላይ ከውድድሩ መውጣታቸው የሚታወስ ጉዳይ ነው። ይህ ክረምት ለበርካታ የሊቨርፑል ተጫዋቾች መውጫ ጊዜ ነው። ከሊቨርፑል ተጫዋቾች በዚህ ክረምት መልቀቅ በእጥፍ ቁጥር ሊደርስ ይችላል። ዘገባዎች እንደሚያሳዩት የፕሪምየር ሊጉ ሻምፒዮናዎች ከፈረንሳዊው ተጫዋቻቸው ጋር ለመለየት እያሰቡ ነው። የክረምት የዝውውር መስኮት እየተቃረበ ሲሆን ቀያዮቹ ለቀጣዩ የውድድር ዘመን ቡድናቸውን ያጠናክራሉ ተብሎ ነው የሚጠበቀው። በ2024/25 የውድድር ዘመን መጠናቀቂያ በኋላ በርካታ ተጫዋቾች ከአንፊልድ መውጣት ጋር ተያይዘው ነበር። ነገር ግን አንዳንዶቹ የውድድር ዘመኑ ከማብቃቱ በፊት አዲስ ውልም እንግዲህ በመፈረም ወሬውን ውድቅ አድርገዋል። ከመርሲሳይዱ ክለብ መልቀቁን ያረጋገጠው ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ አቅንቷል። ዴይሊ ሜል እንደዘገበው ከሆነ ሊቨርፑል ጥቂት ተጨማሪ ተጫዋቾችን ሊለቅ ነው። ዳርዊን ኑኔዝ ከግብ ጠባቂው ኳሚን ኬለር ጋር በመሆን ገንዘብ በማሰባሰብ ሲባል ሊሸጡ ከታቀዱት ውስጥ አንደኛው ነው። ዘገባው አክለውም ጆ ጎሜዝ ሊወጣ እንደሚችል ጠቆሞ ጥቂት ክለቦችም ጃሬል ኳንሳህን ለማስፈረም እየሞከሩ እንደሆነ ያነሳል። የ2024/25 የሊቨርፑል የመጨረሻ ጨዋታ ከተጠናቀቀ በኋላ የሃርቪ ኤሊዮት ማህበራዊ ሚዲያ ፖስትም በክለቡ ያለው ጊዜ ሊያበቃ እንደሚችል የሚጠቁም ነው። ቀያዮቹ እንግዲህ ሚሎስ ኪርኬዝን ከቦርነመስ ካስፈረሙ ኮስታስ ሲሚካስንም አንፊልድ ሊለቅ እንደሚችል ነው የሚጠበቀው። የክንፍ መስመር ተጫዋቹ ሉዊስ ዲያስ ከባርሴሎና ጋር የተገናኘ ሲሆን ኮዲ ጋክፖ ከባየር ሚኒክ ፍላጎት እየሳበ ነው ቢባልም ሁለቱም ተጫዋቾች የመልቀቅ ዕድላቸው ጠባብ ነው። በተጨማሪም ወጣት ተጫዋቾች ታይለር ሞርተን፣ አውን ቤክ እንዲሁ ሉዊስ ኩማን፣ ጃይደን ዳንስ እና ቤንዶክ በውሰት ለቀው እንዲወጡ ወይም ደግሞ ቋሚ ዝውውር እንዲያደርጉ እድሉ ተሰጥቷቸዋል። በሊቨርፑል ተጠባቂው የሚለቅ ተጫዋች ኢብራሂማ ኮናቴ ነው። ተጫዋቹ ኮንትራቱን ካላደሰ በክረምቱ መልቀቁ የተረጋገጠ ተጫዋች እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። ናፖሊዎች ለማንቸስተር ዩናይትድ ጥሩ አማራጭ አቅርበዋል። ማንቸስተር ዩናይትድ በዚህ ክረምት ቪክተር ኦስሜንን የማስፈረም እድል ቀርቦላቸዋል። ናፖሊ አጥቂያቸውን የመሸጥ ፍላጎት አላቸው። እናም ራስመስ ሆይለንድን እንደ ጥሩ ምትክም ያዩታል። እንግዲህ እንደ ዘገባዎች ከሆነም ናፖሊ ራስመስ ሆይለንድን ለማስፈረም ፍላጎት እንዳላቸውና የቅይር ስምምነትንም ለማድረግ ፍቃደኞች ናቸው ይላል ዘገባው። ናፖሊዎች ቪክተር ኦስሜንን እንግዲህ ለመልቀቅ ክፍት ናቸው። ነገር ግን ከዴንማርካዊው ኮከብ ጋር 33 ሚሊዮን ፓውንድ ገንዘብም ይፈልጋሉ። ይሄ ፍላጎታቸው ለማንቸስተር ዩናይትድ ሰዎች ከባድ ቢሆንም በቅናሽ ዋጋ ግን እና ሆይለንድን ቀይር በሚለው ዝውውር ግን ዩናይትዶች የመስማማት ፍላጎት አላቸው። ተጫዋቹ ወደ ሳዑዲ የሚሄድ እድሉ ሰፊ ሲሆን ዩናይትዶች ከሚጠይቁትን የሚከፍሉ ከሆነ ኦስሜንን የሚያገኙበት እድልም ይኖራል ተብሎ ነው የሚታሰበው። ፈረንሳዊው የቀድሞ እግር ኳስ ተጫዋች ሉዊስ ሳሃ ማንቸስተር ዩናይትድ ኦስሜንን እንዲያገኝ አሳስቧል። የኦስሜን ትልቅ ደጋፊ ነኝ። እሱ ትልቅ ገጸ ባህሪ ያለው በጣም ከፍተኛ ደረጃ ላይ ያለ ልምድ ያለው አጥቂ ነው። እሱ መምጣት አለበት። ምክንያቱም እንዳልኩት እሱ ትልቅ ገጸ ባህሪ ያለው ኦስሜን የሆነ ነገር ሊያመጣልህ የሚችል ተጫዋች ነው። እኔ እንግዲህ የምፈልገው ተጫዋች አይነት ነው። የዝውውር ገበያው ትልቅ ፈተና ነው። ነገር ግን እሱን ማግኘት ከቻሉ ለረጅም ጊዜ መፍትሄን ያገኛሉ ሲልም ጭምር እንዲሁ ተናግሯል። የዩናይትድ አሰልጣኝ ሩበን አሞሪም ከፍተኛ አጥቂ ማስፈረም ፍላጎት ያላቸው ከሊያም ዴላፕ ጋር ተገናኝተው ነበር። ሆኖም ግን የኢፕስዊች ታውን ኮከብ ወደ ቼልሲ እንደሚያመራ ተረጋግጧል።
ኦስሜን ወደ ፕሪሚየር ሊግ የመሄድ ፍላጎት ያለው ሲሆን ቸልሲም ተጫዋቹን ከሚፈልጉት አንደኛው ነው። የሳዑዲ ፕሮ ሊግ ቡድን የሆነው አልሂላልም እሱን ለማስፈረም ግፊት እያደረገ እንደሚገኝ ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ በዘንድሮው የውድድር ዘመን በፕሪሚየር ሊጉ 15ኛ ደረጃ ላይ ይዞ ያጠናቀቀ ሲሆን በሚቀጥለው የውድድር ዘመን ከአውሮፓ እግር ኳስ ውጪ ይሆናል። ያም ደግሞ ተጫዋቾችን እንደፈለጉ እንዲያገኙ አያደርጋቸውም። ነገር ግን አንድ ትልቅ አጥቂ በኦልትራፎርድ በዚህ ክረምት የሚጠበቅ እንደሚሆን ነው ዘገባዎች እያሳዩ የሚገኙት። ቀያዮቹ ፖርቱጋላዊውን አጥቂ እየተመለከቱ ነው። ሊቨርፑሎች የፓሪስ ሳን ዠርሜኑን አጥቂ ጎንካሎ ራሞስን በክረምቱ እንግዲህ ለማስፈረም አቅደዋል የሚል መረጃ ነው እየወጣ የሚገኘው። ቀያዮቹ የፊት መስመራቸውን ለማደስም በዚህ ወቅት ከበርካታ አጥቂዎች ጋር ተገናኝተዋል። ስለ አሌክዛንደር ኢሳክ፣ ሁሊያን አልቫሬስ ከተወራው ወሬ ተከትሎ ጎንካሎ ራሞስ ወደ ሊቨርፑል ሊያመራ ከሚችሉ ተጫዋቾች ጋርም የተገናኘ የቅርብ ጊዜ አጥቂ እንደሆነ ይነገራል። ፖርቱጋላዊው የፊት መስመር ተጫዋች በዚህ ውድድር ዘመን በጥሩ አቋም ላይ ይገኛል። 18 ጎሎችን ሲያስቆጥርና 6 አሲስቶችን በ40 ጨዋታዎች ላይ ማድረግ ችሏል። ሆኖም ግን ሉዊስ ኤንሪኬ ከተጠባባቂ ወንበር ላይ እየተነሳ ነበር ሲጠቀምበት የነበረው። በፓሪስ ሰን ዠርሜን በዚህ ዓመት 1624 ደቂቃዎችን ብቻ መጫወት የቻለ ሲሆን ብዙም እንግዲህ ጥቅም ላይ ሳይውል ቆይቷል። እንደ አንፊልድ ቶክ ዘገባ ከሆነ ሊቨርፑሎች በዚህ ክረምት ጎንካሎ ራሞስን ለማስፈረም እየፈለጉ ነው። ፖርቱጋላዊው በቀያዮቹ ቅድሚያ እንደማይሰጠውም ተነግሯል። ነገር ግን ለገንዘብ አማራጭ ጥሩ ዋጋ ተደርጎም ይወሰዳል። ጎንካሎ ራሞስ በዚህ ክረምትም 65 ሚሊዮን ዩሮ አካባቢ ይገኛል ተብሎ የሚጠበቅ ተጫዋች ነው። ፖርቱጋላዊው አጥቂ ተጨማሪ ዋስትና ያለው የጨዋታ ጊዜንም እንዲሁ እና ደግሞ በቡድን ውስጥ ትልቅ ሚናንም ስለሚፈልግ ወደ መርሲሳይደሮችም ለመግባት ክፍት ሊሆንም እንደሚችል ጭምር ይነገራል። ይህ በእንዲህ እንዳለ ፓሪስ ሰን ዠርሜን አሁን ላይ ላለው የሉዊስ ኤንሪኬ ዘይቤም ተስማሚ የሆነ ሰው ማስፈረም ይፈልጋሉ። የጎንካሎ ራሞስ ዋጋም ከሊቨርፑል የክረምቱ ኢላማዎች ጋር ሲወዳደር በጣም ያነሰ ነው። ለምሳሌ አሌክዛንደር ኢሳክ፣ ቤንጃሚን ሼስኮ ወይም ደግሞ ሁሊያን አልቫሬስ ከነኚህ ተጫዋቾች በእጅጉ ያነሰ ተጫዋች ነው። ኒውካስል ዩናይትድ አሌክዛንደር ኢሳክን ለማስፈረም 180 ሚሊዮን ዩሮ እንደሚፈልግ የተዘገበ ሲሆን ሁሊያን አልቫሬዝ ደግሞ ቀያዮቹ 120 ሚሊዮን ዩሮ ሊያስወጣቸው ይችላል። ይህ በእንዲህ እንዳለ ቤንጃሚን ሼስኮም 80 ሚሊዮን ዩሮ ይጠየቅበታል። በአንጻሩ ጎንካሎ ራሞስ 65 ሚሊዮን ዩሮ ብቻ ያወጣል። ስለሆነም የጎንካሎ ራሞስ ዝውውር ለመሞከር ዝግጁ ሊሆኑ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ኤሪክ ቴንሃግ የቀድሞ ተጫዋቻቸውን እየፈለገ ነው። የቡንደስሊጋው ክለብ ባየር ሌቨርኩዘን የማንቸስተር ዩናይትዱን ኮከቦች አንቶኒንና አሊሃንድሮ ጋርናቾን ለማስፈረም በውስጥ ውይይቶች ላይ ምክክር አድርጓል። የጀርመኑ ቡድን ከ2025-26 የውድድር ዘመን በፊት እንደ አዲስ አሰልጣኝ ለተሾመው ኤሪክ ቴንሃግም ቡድኑ እንደገና ለመገንባትም ተዘጋጅቷል። ከጀርመኑ ጋዜጣ ኪከር እንደዘገበው ቴንሃግ በድጋሚ ወደ ተለመዱት ፊቶች ሊዞር ሲዘጋጅ ሁለቱም አጥቂዎች ደግሞ ግምት ውስጥ ናቸው። አንቶኒና ጋርናቾ በዚህ ዓመት ከማንቸስተር ከተባረሩት ሆላንዳዊው አሰልጣኝ እጅጉን የሚወደዱ ናቸው። ስለሆነም ደግሞ ይሄ ፍላጎት አያስገርምም። አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ አለቃ ሩበን አሞሪም ጋር ፍጥጫ ውስጥ ገብቷል። እናም በዚህ ክረምት ደግሞ አዲስ ክለብ እንደሚያፈላልግም ተናግሮታል። የ20 ዓመቱ ወጣት በማንቸስተር ዩናይትድ በዘንድሮ የውድድር ዘመን 11 ጎሎችን ሲያስቆጥር 10 ለጎል የሆኑ ኳሶችንም አመቻችቶ ያቀበለ ተጫዋች ነው። አንቶኒን እንግዲህ ቴንሃግ በ2022 ክረምት ከአያክስ ካስፈረሙት በኋላ አብረው እንግዲህ የቆዩ ቢሆንም ብራዚላዊው በእንግሊዝ ከባድ ጊዜን አሳልፈዋል። ብራዚላዊው ኢንተርናሽናል በጥር የዝውውር መስኮት ወደ ሪያል ቤቲስ በውሰት የሄደ ሲሆን በ26 ጨዋታዎች 9 ግቦችን አስቆጥሮ 5 ደግሞ ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ባየር ሌቨርኩዘን በቡንደስሊጋው የውድድር ዘመን ሁለተኛ ሆኖ ሲያጠናቅቅ አሰልጣኙ ሻቪ አሎንዞን በሪያል ማድሪድ አጥቷል። ፍሎሪያን ቬርትስን፣ ጀረሚ ፍሪምፖንግን ደግሞ ሊቨርፑልን ለመቀላቀል እንግዲህ ፍሎሪያን ቬርትስ ለመቀላቀል ቀርበው ጀረሚ ፍሪምፖንግ ደግሞ መፈረሙን የምናስታውሰው ነው። ጋርናቾ በክረምቱ ለአትሌቲኮ ማድሪድ እና ለናፖሊ ቀርቦ ነበር። ነገር ግን ሁለቱም ቡድኖች ከማንቸስተር ዩናይትድ ጋር ንግግር ገና አልጀመሩም። አርጀንቲናዊው የክንፍ መስመር ተጫዋች ከአንቶኒ ጋርም ለኤሪክ ቴንሃግ ባየር ሌቨርኩሰን ጥሩ ጭማሪ ሊሆኑ እንደሚችሉ የሚያሳዩ መረጃዎች ደግሞ እንዲሁ እየወጡ እንደሚገኙ ነው ዘገባዎች የጠቆሙት። የፕሪሚየር ሊግ የውድድር ዘመን መጠናቀቁን ተከትሎ ቁልፍ ተከላካይ ቀዶ ጥገና ተደርጎለታል። ፉልሃም የፕሪሚየር ሊግ የውድድር ዘመን መጠናቀቁን ተከትሎ ቁልፍ ተከላካዩ አንቶኒ ሮቢንሰን ቀለል ያለ ቀዶ ጥገና እንደተደረገለት ነው የሚነገረው። ሮቢንሰን በ2024-25 ካደረጋቸው 36 የፕሪሚየር ሊግ ጨዋታዎች 35ቱን እየጀመረ ሲሆን በፕሪሚየር ሊጉ አሲስት በማድረግም አራተኛ ሆኖ አጠናቋል። የግራ መስመር ተከላካዩ ሁለቱን የመጨረሻ 5 የፕሪሚየር ሊግ ጨዋታዎችን በጉዳት ምክንያት አምልጦት ምንም እንኳን ከማንቸስተር ሲቲ ጋር ክራቨን ኮቴጅ ላይ ሙሉ ጊዜም መጫወት እንግዲህ ቢችልም ሆኖም ግን ፉልሃም አሁን ላይ ሮቢንሰንን የፕሪሚየር ሊጉ የመጨረሻ ጨዋታ ከተጠናቀቀም
ከ2 ቀናት በኋላ የቀዶ ጥገና እንደተደረገለት ነበር ያሳወቁት። ፉልሃም እንግዲህ በሰጠው መግለጫ አንቶኒ ሮቢንሰን በቀኝ ጉልበቱ ላይ የተሳካ ቀዶ ጥገናን አድርጓል። አሁን ላይ ለቀጣዩ የውድድር ዘመን መጀመሪያ ዝግጁ ለመሆን የመልሶ ማቋቋም ጊዜም ይጀምራል። ለአንቶኒ ሮቢንሰን በማገገሙ መልካሙን ሁሉ እንመኝለታለን ያሉት ፉልሃም ለሮቢንሰን የመልሶ ማቋቋሚያ የጊዜ ገደብ አልሰጡትም። ነገር ግን ለቅድመ ውድድር ዘመን ዝግጅት መጀመሪያ ማገገም እንደሚችል ተስፋ ያደርጋሉ። ፉልሃሞች ሮቢንሰንን ከክለቡ ሊለቅ ይችላል ተብሎ ሲያዝ ቢቆይም ማንኛውም የዝውውር ፍላጎትን ግን ለማስወገድ ይፈልጋሉ። በ2020 ፉልሃምን የተቀላቀለው ሮቢንሰን በ2023 ክረምት የፈረመው የረጅም ጊዜ ውልም ለመጨረሻ ጊዜ አሁንም 3 ዓመታት ቀርተውታል። ሮቢንሰን ለሀገሩ አሜሪካ በ50 ጨዋታዎች ላይ ተሰልፎ 4 ግቦችንና 8 አሲስቶችን በማበረከቱ ለብሔራዊ ቡድኑ ቁልፍ ከሆኑ ተጫዋቾች መካከል አንደኛው ነው። ይሁን እንጂ ጉዳቱ በዚህ ክረምትም ወቅት ከአሜሪካ ጨዋታ ውጭ ያደርገዋል። ነገር ግን በጉዳት ከሜዳ ቢርቅም ከሳምንታት በኋላ በሚኖሩት የአሜሪካ ጨዋታዎች እቅድ ላይ ተጽዕኖ አይኖረውም። በዩኤስ አለቃው ማውሪዚዮ ፖቼቲኖ ሮቢንሰን፣ ክሪስቲያን ፖሊሲክ፣ ወስተር መኬኒ፣ ዩኑስ ሙሳ፣ ቲሞቲ ዊሃ እና ጂኦቫኒ ሬይናን እንግዲህ ለማስፈረምም ወይም ደግሞ ለማሳረፍም መርጠዋል የሚሉ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። 25 ሚሊዮን ዩሮ የተገመተው የማርሴው ተከላካይ የማስፈረም 2 ጥያቄዎች ቀረቡ። አስቶን ቪላ የማርሴውን ተከላካይ ሚኬል አሚር ሞሪሎን ለማስፈረም ከፍተኛ ፍላጎት እንዳለው ተዘግቧል። የዌስት ሚድላንድስ ቡድን በማንቸስተር ዩናይትድ ሽንፈት ከገጠመው በኋላ ከቀጣይ ዓመታት ከቻምፒየንስ ሊግ ውድድር ውጪ መሆናቸው የሚታወስ ጉዳይ ነው። በዚህ ምክንያት ኡናይ ኤምሪ አስቶን ቪላ በፕሪሚየር ሊግ የደረጃ ሰንጠረዥ ላይ ባመጡት ውጤት ምክንያት የዝውውር በጀታቸው በእጅጉ ይቀንሳል። ከማንቸስተር ዩናይትድ በውሰት ያመጡት ማርከስ ራሽፎርድን ለማስፈረም የ40 ሚሊዮን ፓውንድ አማራጭን ላለመተግበርም መወሰናቸው ተሰምቷል። ለአዳዲስ ተጫዋቾች ከፍተኛ ገንዘብን የማውጣት እድላቸውም ጠባብ ነው። እንደ ኤል ሲግናሎ ዘገባ ከሆነ አስቶን ቪላ 25 ሚሊዮን ዩሮ የሚገመተውን ተከላካይ ለማስፈረም ከፍተኛ ጥረት እያደረጉ ነው። ሪፖርቱ ቪላ የ29 ዓመቱን ተጫዋች የማስፈረም በተሳካ ሁኔታ ለመደራደርም ከአንድ በላይ ሙከራዎችን አድርጓል ይባላል። ሙሪሎ በ2024-25 ሊግ ዋንን ላይ 27 ጎሎችን ወይም 27 ጨዋታዎችን ጀምሯል። በሁለቱም መስመር መጫወት የሚችል ሲሆን ማርሴ በደረጃ ሰንጠረዥ ሁለተኛ ሆኖ እንዲያጠናቀቅም ትልቅ እገዛም ያደረገ ተጫዋች ነው። በቀይ መስመርና በመሃል ተከላካይነት የሚጫወተው ሙሪሎ ለቻምፒየንስ ሊግ ላለፈው ቡድንም ያለውን ሁለገብነት አጉልቶ ያሳያል። በሁለት የውድድር ዘመናት በስታንድ ቫሌድሮም እንግዲህ ቆይታው የፓናማው ኢንተርናሽናል በሁለት ውድድሮች 57 ጨዋታዎችን አድርጎ እንግዲህ 4 ጎሎችንና 5 አሲስቶችን አድርገዋል። አሁን ባለው ሁኔታ ማርሴ በቪላ የቀረበለትን 2 ጥያቄዎች ውድቅ ማድረጋቸው ተነግሯል። የፈረንሳይ ቡድን ለፊርማውም 21 ሚሊዮን ፓውንድ ይፈልጋል። ማቲካሽ በቪላ ፓርክ ውስጥ እንደ ጠቃሚ ተጫዋች ይቆጠር ነበር። ነገር ግን ካሽ በ2024-25 የውድድር ዘመን የማጥቃት ብቃቱ ቀንሷል። በፕሪሚየር ሊጉና በቻምፒየንስ ሊግ ባደረጋቸው 35 ጨዋታዎችም 1 ግብና 1 አሲስት ብቻ ነው ማድረግ የቻለው። የፖላንዱ ኢንተርናሽናል ከመከላከል ባህሪው ይልቅ በማጥቃቱ ብቃቱ የታወቀ ሲሆን የ27 ዓመቱ ተጫዋች አቋምም በእውነቱ ስጋት ላይ ነው። እንግዲህ ኤዝሬል ኮንሳ ከቀኝ ተከላካይነት ይልቅ በመሃል ተከላካይነት ተመራጭ ሲሆን አንድሪያስ ጋርሺያ ከፕሪሚየር ሊጉ ጋር ሙሉ ለሙሉ መላመድ ባለመቻሉ በቀኝ ተከላካይ ቦታ በቪላ መጠናከር የሚያስፈልገው ቦታ መሆኑ እየታመነም ይገኛል። የአንቶኒ ሁኔታ እልባት አላገኘም። የማንቸስተር ዩናይትዱ ክንፍ ተጫዋች አንቶኒ በሪያል ቤቲስ ደስተኛ ነበር፣ ነገር ግን ወደ ማንቸስተር ዩናይትድ አሁን ላይ ተመልሷል። በእንባ ስንብትም ተሰናብቷቸዋል። የ25 ዓመቱ ተጫዋች በ2024-25 የውድድር ዘመን የመጀመሪያው አጋማሽ አንድም የፕሪሚየር ሊግ ጨዋታ ሳይጀምር ቤቲስን በጥር የዝውውር መስኮት ተቀላቅሏል። አንቶኒ እንግዲህ በቤቲስ በማኑኤል ፔሌግሪኒ መሪነት የስራ መንገዱን ቀይሯል። በውድድር ዘመኑ ሁለተኛው አጋማሽ 9 ግቦችን በማስቆጠርና 5 ለጎል የሆኑ ኳሶችን አመቻችቶ በማቀበል በስፔኑ ቡድን ስኬታማ መሆን ችሏል። ብራዚላዊው ኢንተርናሽናል የኮንፈረንስ ሊግን ለማሸነፍም የውሰት ጊዜውን በከፍተኛ ደረጃ እንደሚያጠናቅቅ ተስፋ አድርጎ ነበር። ነገር ግን ቤቲስ በፍጻሜው በቸልሲ 4-1 ተሸንፏል። አንቶኒ በጥር የዝውውር መስኮት ወደ ቤቲስ ያደረገው የውሰት ዝውውር የመግዛት አማራጭን ያላካተተ ሲሆን በዚህ ክረምትም ወደ ኦልድ ትራፎርድ ተመልሷል። ሌላ ቦታ ይሂድ አይሂድ እንግዲህ እስካሁን ምንም የሚታወቅ ነገር የለም። አንቶኒ ከኮንፈረንስ ሊግ ፍጻሜ በኋላ ስላለው የወደፊት ህይወቱ አስቴትም ሲሰጥ እንዲህ ነበር ያለው። ወደፊት ምን እንደሚሆን አላውቅም፣ ፈጣሪ ብቻ ነው የሚያውቀው። እኔ እየተጫወትኩኝ ነው፣ ጥሩ እየሰራው ነው። ለቤቲስ ከፍተኛ ፍቅር አለኝ፣ ነገር ግን ከማንቸስተር ዩናይትድ ጋር ኮንትራት አለኝ እና ምን እንደሚሆን አላውቅም። እነሱ ብቻ ናቸው የሚያውቁት። አሁን ወደ ብሔራዊ ቡድን እሄዳለሁ፣ ከዚያም እረፍት አለኝ። ከዚያ ወደፊት የሚሆነውን አብረን እናያለን። በሪያል ቤቲስ በጣም ደስተኛ ነኝ፣ ሁሉም ሰው ያውቃል ሲልም ነበር የተናገረው። ነገር ግን አሁን ላይ ከሪያል ቤቲስ በእንባ ተሰናብቷል። አንቶኒ በቀድሞ አለቃ ኤሪክ ቴን ሃግ ስር ከአያክስ ፈርሟል። የክንፍ ተጫዋቹ በሁሉም ውድድሮች ለዩናይትድ ባደረጋቸው 96 ጨዋታዎች 12 ጎሎችን ያስቆጠረ ሲሆን አሁን ላይ በኦልድ ትራፎርድ ያለው ኮንትራት በጁን 2027 ላይ ይጠናቀቃል።
አንቶኒ በማንቸስተር ዩናይትድ እንደገና ለመቀጠልም ይፈልግ እንደሆነ እስካሁን አልታወቀም። በውድድር ዘመኑ አጋማሽ ላይ አንቶኒ በውሰት ወደ ሪያል ቤቲስ እንዲቀላቀልም አረንጓዴ መብራት የሰጠው ሩበን አሞሪም በቅርቡ የአንቶኒን የወደፊት እጣ ፈንታ በአየር ላይ እንዳለ ገልጿል። ይህ በእንዲህ እንዳለ ጄደን ሳንቾም በቸልሲ የወደፊት እጣ ፈንታው እርግጠኛ አይደለም። ማርከስ ራሽፎርድም በአስተን ቪላ ውሰቱን መጨረሱን ተከትሎ በተመሳሳይ ሁኔታ ውስጥ ይገኛል ተብለው የሚጠበቁ ተጫዋቾች እንደሆኑ ነው መረጃዎቹ እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን በአመሻሹ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ደግሞ እንደተለመደው ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁኝ ስለተከታተላችሁኝ ከልብ አድርጌ ያመሰግናለሁ። ፏር ባህሩ ፕሮግራሙን መራው። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።